አሁን ደግሞ ጊዜው ላይ ሶሻል ሚዲያው ቲክቶኩ ኢንስታግራሙ በፊት ከነበረው የስልክ እይታ ጊዜ ሁሉም ሰው በጣም ተጠቃሚ ነው። ጊዜ የለውም ሁሉ ለማውራት ሙሉ ታይሙ እዛ ላይ ነውና ይህ ነገር ሎንግ ተርም ላይ ራይስ ምን አይነት ጫና ያመጣብናል? ትዳር እንደ ቀላል ሰው አግቡ ይላል እንጂ ትዳር ቀላል ነገር አይደለም። ሪስፖንሲቢሊቲ ቀላል አይደለም። ከባለቤቴ ጋር በጣም ታውቂዋለሽ ረጅም ጊዜ ነው በጓደኝነት ነው ወደ 10 ዓመት በጓደኝነት ቆይተን ወደ ትዳር ገባንና ላይት ኦቲስቲክ የሚባለው ልጆች ላይ በጣም እየበዛ ነው። ኦቲዝም ነው የምንለው ማለት ነው። በተለይ የብርሃንና ይህ ነገር ከስክሪን ነው የሚመጣው እና አንዳንዴ እናት ኢቭን እርጉዞና ስልክ የምታበዛ ከሆነ ስልኳን የጨረሩ ፓርት ኪሷ ውስጥ በብዛት የምታወርድ ከሆነ የምታስጠጋ ከሆነ ያ ነገር ሬዩ በራሱ ልጁን አታክ ሊያደርገው ይችላል። ክፍያው አስደሳች አይደለም። ከድካምሽ አንጻር ስታየው አስደሳች አይደለም። መጨረሻ ይደራረስ ክፍያውና እንደ ሶሻል ሚዲያ ላይ ትችቶች፣ የተለያዩ አይነት ባድ የሆኑ የሚባሉ ኮሜንቶች ሲመጡ እንዴት ነው ሃንድል የምታረጊያቸው? ሶሻል ሚዲያ ውስጥ ለመግባት ለሚያስቡ ባለሽበት ጆርኒ ከታች ላሉት ይህን ሀዝ ቢጠቀሙ እንዴት ያቸው? አንዳንድ ጠብታዎች አሉ። አሁን ሜካፕ ሲሰራ የሚደረጉ አይን ለማንጣት ተብሎ እሱ በጣም የማይመከር ጠብታ ነው። በጣም የአስተዳደግ ጆርኒሽ ላይ ምን ተጽዕኖ አለ? እስቲ አስቃኝ። ከልጅነት ጀምሮ ያለሽን ጆርኒ። በጊዜው ካልታከመ የህፃን ልጅ የእይታ ችግር እየደከመ ይመጣና ካደጉ በኋላ ካወቅ ነው በዛ ሰዓት ብናክመውም እይታውን ለመመለስ የምንቸገርበት ሁኔታ አለ። አእምሯችን ይረሳዋል። በቃ ይሄ አይን ማያይ ከሆነ አእምሮሽም ሴንስ ስለማያደርግ ይረሳዋል፣ ይደክማል። መቼ ነው የሚታወቀው እንደዚህ አይነት ነገር? የሚገርምሽ ወይ በትምህርታቸው ይደክማል። ብላክቦርድ ከኋላ ተቀምጠው አልታይ ሲላቸው ለፊት የሚቀመጥን አይታይ ምናምን ብለው ይቀመጣል። እንኳን ደህና መጣሽ ወደ ሙሉ ሰው ዶክተር ወንጌል። አመሰግናለሁ። እንኳን ደህና ቆየሽ። እሺ፣ እስቲ ራስሽን አስተዋውቂልን። እሺ፣ እኔ ስሜ ዶክተር ወንጌላዊት ዮሐንስ እባላለሁ። የአይን ሕክምና ስፔሻሊስት ነኝ። አሁን ከረንትሊ በሐዋሳ ቤዝድ አድርጌ ሐዋሳ ዩኒቨርሲቲ ኮምፕሬሲቭ ስፔሻላይዝድ ሆስፒታል ሰርቪስ እየሰጠው እገኛለሁ። እንዲሁም ፕራይቬት ላይ ፓርት ታይም ላይ እያገለገልኩ እገኛለሁ በአሁኑ ሰዓት። እንዴት ወደ ሜዲሲን ፊልድ ገባሽ? ጆርኒሽስ ምን ይመስል ነበር? እስኪ ያስቃኝም። የህክምና ፊልድ ለመግባት እንግዲህ ያነሳሳኝ ብዬ የማስበው ያው ከልጅነት ጀምሬ የምወደው ሳብጀክት የነበረው ባዮሎጂ እና ኬሚስትሪ ላይ ሞር ፎከስድ ነበርኩኝ። የምወደውን ፊልድ የምወደው ሳብጀክት ነበር በሰዓቱ። ከዛ ባለፈ ፊዚክስ ላይ ብዙም አልነበርኩም። ኦልሞስት ሰነፍ ነኝ ማለት ይቻላል ፊዚክስ ላይ እና እሱን ስላየው ይመስለኛል ወደ ኢንጂነሪንግ ለመግባት ወደ ሜዲሲኑ ወደ ህክምናው ለማድላት ያሰብኩት ብዬ አስባለሁ። የአይን ህክምናውንስ እንዴት መረጥሽው? የአይን ህክምና በምንማርበት ሰዓት ትንሽ ኮርስ አለች፣ የ2 ሳምንት እንደዚህ ማይነር ኮርስ የምንላቻለች እና አይን ያው ጀነራል ፕራክቲሽነር ወይም ጀነራል ዶክተር ስትሆኚ የተወሰነ ነገር ስለ አይንም ማወቅ ይኖርብሻል እና ለሱ ተብሎ የሚሰጥ ትንሽ የኮርስ አለች። እዛ በገባሁበት ሰዓት የነበሩት አስተማሪዎች ሰማት ኢንስፓየር አድርገውኛል እና ያላቸውን ደስታ ሳየው ከህክምናው የሚያገኙትን ደስታ ሳየው ሜቢ እንግዲህ ወደፊት ብሆን ብዬ አስቤ ነበርና እንደ አጋጣሚ እንግዲህ እግዚአብሔር ፈቀደና ወደዛ ፊልድ ለመግባት ችያለሁ። ግን አንዳንዴ ሰዎች የሆነ ነገር ፓሽን ይኖራቸዋል፣ ነገር ግን ለፓሽኑ የሚያበቃ ባህሪ ላይኖራቸው ይችላል። ያንቺ ባህሪ ደግሞ ከልጅነት የተሰራ ነው። ከሃይስኩል ጀምረሽ በማንበብ ሁኔታ ውስጥ ቆይተሻል። ያው የጽናት እንትኗ ከየት መጣች? ምክንያቱም ትልቅ ጋፕ ብዙ ሰው ጋር ፈጥሮ ፌል የሚያደርግበት ብዙ ሰው ይሄ ነው። ሜዲሲን በጣም ልክ ነሽ። አሁን የሆነ ሀቢትም ያስፈልገዋል። ረጅም ሰዓት የማንበብ ትዕግስት፣ ልማድ ይፈልጋል። አንደርስታንዲንግሽም ከፓሽኑ ውጪ ሃርድ ወርክ ይፈልጋል። ፓሽን ብቻ ሊሆን አይችልም። በጣም ሃርድ ወርክ መሆን አለብሽ እና እንግዲህ ከልጅነትሽም ጀምሮ ያለው ነገር ኦብቪየስ ነው። ኖርማሊ ሜዲሲን ለመግባት የተወሰነ ውጤቱ ትንሽ ከፍ ያለ ነው። እሱን ለማግኘትም የምናልፍበት ነገር አለ። ሃይ ስኩል ላይ ቢሆን ያኔም ቢሆን በጣም አንባቢ የሆነ ሰው ብዙ ጊዜ ጎበዝ የሆነ ሰው ነው ወደዛ ፊልድ የሚገባውና ከልጅነትም መሰራት ይፈልጋል። የማንበብ ስኪል በተለይ እና ትዕግስት
ያዳበረ ሰው ሞር ሰክሲድ ያደርጋል ብዬ አስባለሁ። ስንት ዓመት ነው በአጠቃላይ ጆርኒው? ትምህርቱን ስፔሻላይዜሽኑን እንዴት ነው? ምን ያህል ጊዜ ይፈጃል? አዎ እኔ አሁን እንግዲህ ኦልሞስት ወደ 6 ዓመት ከግማሽ ነው ሜዲካል ስኩል ፈርስት ዲግሪን የጨረስኩት። ከዛ በመቀጠል 1 ዓመት ከ8 ወር አገልግያለሁ ጀነራል ፕራክቲሽን በመሆን። ከዛ የአይን ሕክምና ስፔሻሊቲ ደግሞ 4 ዓመት እንግዲህ ካልኩሌት ማድረግ ነው 11 ዓመት ኦልሞስት ማለት ነው። እንግዲህ እዚህ ለመድረስ ቢያንስ ምክንያቱም አገልገልም አንድ በኛ ጊዜ ግዴታ ነበር። አሁን እንኳን እንደጨረሽ የመግባት እድሉ አለ ወደ ስፔሻሊቲ ከበፊቱ አንጻርና ረጅም ዓመት ነው። የእሱ ራሱ ትዕግስት ይጠይቃል። ፐርሲስት ማድረጉ ራሱ በራሱ ቀላል ነገር አይደለም። ሌላኛው ጥያቄ ደግሞ ብዙ ሰዎች ሰክሰስፉል እንዲሆኑ አስተዳደጋቸው ላይ ብዙ ፐርሰንቱን ይይዛል። አንቺንም ደግሞ በቅርበት አቅሻለሁ። ቤት ውስጥ 4 ናችሁ፣ ሁላችሁም በደንብ ዲሲፕሊንድ፣ ስራችሁም ላይ ሰክሰስፉል ናችሁና አስተዳደግ ጆርኒሽ ላይ ምን ተጽዕኖ አለ? እስቲ አስቃኝ፣ ከልጅነት ጀምሮ ያለሽን ጆርኒ። አዎ እግዚአብሔር ይመስገን ልክ ነሽ። ቤተሰብ ውስጥ አስተዳደጋችን እንግዲህ የእናትና የአባት እንትንም አለው ብዬ አስባለሁ፣ ኢንፍሉዌንስ አለው ብዬ አስባለሁ አስተዳደጋችን። እርስ በርስም ወንድምና እህት እርስ በርስ ያለን መደጋገፍና ፍቅርም እንትን አለው ብዬ አስባለሁ፣ ተጽዕኖ አስተዋጽኦ አለው ብዬ አስባለሁ። እንዲሁም ይመስለኛል ከአራታችን ይሄ ትንሽ አስቸጋሪ ብዬ ማስበው ትንሽ ማዘርን ፋዘርን ትንሽ እንደውም ካስቸገርኩኝ እኔ ነኝ። ሌሎቹ እንደውም በጣም በስነ ምግባር ጨዋ የሚባልና ሁላችንም በትምህርታችን ላይ የሚገርምሽ ሁሉም በሄደበት ጥሩ ደረጃ የሚባል ነው። ሁሉም የሚገርመው የተለያየ ፊልድ ውስጥ ነን። እኔ በሕክምና፣ ወንድሜ ኢንጂነሪንግ አካውንቲንግ፣ እህቴ በማኔጅመንት፣ ታናሽ ወንድሜ ደግሞ አይቲ ላይ ነው ያለው። የተለያየ ፊልድ ነው። በትምህርታችን እንድንጸና ምናልባት አባቴ ያለው እንትን ይመስለኛል። እሱ በትምህርት በጣም ያምናል። ትምህርት ላይ በጣም ስትሮንግ ነው። ሰው ልጅ በቃ ትምህርት ሙሉ ለሙሉ ትምህርቱን በቃ ትምህርት እውቀት ነው ሰው የሚያደርገው ብሎ የሚያስብ ሰው ነው አባቴና እሱ አንድ ተጽዕኖ አለው ብዬ አስባለሁ። እናቴን ደግሞ ሳያት በጣም ሺዝ ዴዲኬትድ ጠንካራ ሴት ናት። በቃ ሂሮ ምላት የምከተላት የእሷን ፓዝ ብከተል ብዬ የማስበው ነው። ምክንያቱም አንድ ነገር ላይ አቋም አላት በጣም። ማዘርሽንም በቃ ልክ እንዳየዋት ነው እንዴ ሊሊ ጥንካሬ ለካ ከሷ ነው የመጣው ያልኩት። በጣም ዴዲኬትድ ነች፣ ሃርድ ወርከር ነች። ስፖርት ላይ ያላትም ነገር ጤናዋ ማለት ሁለገብ የምትባል አይነት ሴት ነች። ሺዝ ፖዚቲቭ ማይንድሴቷ ላይ ጥሩ ነገሮችን ብቻ ነው መስራት የምትፈልገው እና በዛ እድሜና እሷስ በዚህ ልክ ራሷ ላይ ሰርታ ነው እንደዚህ የደረሰችው ነው። እንዴት ነው? አዎ እንግዲህ ማዘር እንደነገርኩሽ ብቻዋን ነበረች ለረጅም ጊዜ። ምክንያቱም አባቴ በስራ ምክንያት ውጪ ስለሚሆን እና ላይክ አይ ቲንክ አንዳንዴ ጫና ሲበዛብሽም እኮ ትጠነክሪያለሽ አይደል? ልጅ ማሳደግ አለ፣ ትምህርት ትማራለች። በዛ ሰዓት እኛ ኦልሞስት ዲግሪዋን ከእህቴ እኩል ነው የጨረሰችው፣ አብሮ የተመረቁት እና እንግዲህ አስቢ ልጅ ማሳደግ አለ፣ ትምህርት መማር አለባት፣ ስራ ትሰራለች። እንደዛ መሆኑ የሚገርምሽ ያኔ ራሱ ስፖርት በሳምንት 3 ትሰራ ነበር። ምን ያህል እንግዲህ ራሷ ላይም ዴዲኬትድ ናት፣ እኛ ላይም በጣም ዴዲኬትድ ናት። የእሷን ጥንካሬ ሳስብ እኔም ራሴ ይገርመኛል። አሁን ድረስ ስፖርት በቃ የማይቀር ነው እና በጣም አይ ማሚም እንደ እንግዳ አንድ ቀን ታስፈልገናለች። ብዙ ሼር የምታረገን አለ። በጣም ይመስለኛል። ህይወት ላይ ሌላው ደግሞ ቻሌንጆች፣ ፈተናዎች፣ የተለያዩ አይነት ኦብስታክሎች ሲገጥሙሽ ማይንድሴትሽ የአእምሮ ቋንቋዎች ምን ይመስላሉ? ለራስሽን ለማበርታት የምትጠቀሚባቸው? ያው ቻሌንጅ ሰው እስከሆንሽ ድረስ ሁሌም ይኖራል። በፊትም ቻሌንጅ ገጥሞኝ ያውቃል። በትምህርት ላይም በላይፌ ላይም እንግዲህ መጀመሪያው ነገር ያንን ቻሌንጅ ለመወጣት ያው ሰፖርት ይፈልጋል፣ ያንቺ ጥንካሬ ይፈልጋል። እና ሰፖርት የማገኘው አንደኛ ከፈጣሪ በጸሎት ነው። ሁለተኛ ካሉኝ ቤተሰቦች፣ ከቅርብ ቤተሰቦቼ፣ ከባለቤቴ ሰፖርት በማማከር እንዴት እንወጣው እንዴት ልወጣው የሚለውን ነገር በማማከር በመነጋገር ቻሌንጆችን ለማለፍ እሞክራለሁ። ማይንድ ሴቶችን ለምንትን ለማለት ያው
እኔ ሕክምናው ላይ ነው ያለሁት። አንዳንድ እንግዲህ መጽሐፎች ማንበብ ሊሆን ይችላል፣ እንደዚህ ፖድካስቶችን በማየት የሆነ ሁሌም ሰልፍ ዲቨሎፕ ለማድረግ እሞክራለሁ። ራሴን በብዙ መልኩ ለማሳደግ እሞክራለሁ። በእንደዚህ አይነት ነገሮች ያው በዚህ መልኩ ነው። ልጅ ማሳደጉ አለ፣ ቤትን መምራቱ አለ፣ ትዳርን፣ ስራ አለ፣ ራስሽ ላይ መስራቱ አለ እና እንዴት ነው ወርክ ላይፍ ባላንስ የምታደርጊው እነዚህን ነገሮች? አንዳንዴ አንዱ ጋር ለመሆን ስንል የሆነ ይጎላል። በጣም ሴት በራሷ በጣም ብዙ ቻሌንጅ አላት። እናት ደግሞ ሲሆን ሌላ ቻሌንጅ ነው። እንደ ሌላው ጊዜ አይደለም። አሁን ውጭ መስራት አለብሽ፣ ቤት መገኘት አለብሽ፣ ልጅሽ ጋር መገኘት አለብሽ፣ ከባለቤትሽ ጋር ያለው ሁሉም ነገር የራሱ ቻሌንጅ ነው ብዬ አስባለሁ። ግን ያው ሰፖርት የቤተሰብ ሰፖርት በጣም እዚህ ላይ እንትን አለው ብዬ አስባለሁ፣ ጫና አለው ብዬ አስባለሁ። ለምን እኔ ውጭ ሰርቼ እንድመጣ ባለቤቴ ሊያግዘኝ ይገባል። እንዲሁም ደግሞ የኛ ሕክምና ቢዚ ነው። የኔ ደግሞ አይን ሰርጀሪ ሊኖረኝ ይችላል፣ ለማመሽበት ኮንዲሽን ሊኖር ይችላል። በዚህ ሰዓት የሚረዳኝ ባለቤቴ የሚረዳኝ መሆን አለበት እና እግዚአብሔር ይመስገን እኔ ትዳሬ በቃ ጥሩ ምለው ወይም ቀና ምለው ትዳር ነው ያለኝና ምናልባት እሱም በሕክምና ላይ ነው የሚሰራው፣ ሐኪም ነው እና ያም ይሆናል ብዬ አስባለሁ። ጥሩ ስሙዝ የሆነ ነገር እንዲኖር፣ ምክንያቱም ሕክምና ላይ ስለሆነ ያውቀዋል፣ በርደኑን ያውቀዋል፣ ያለውን ጫና ያውቃል። ማንበብ ይኖርብኛል። ኢቨን ከስራ ውዬ ገብቼ ማታ ገብቼ ማንበብ ሊኖርብኝ ይችላል። ምክንያቱም አሁን የምሰራበት ተማሪዎችም አሉ፣ ማስተማርም ራሴን አፕዴት ማድረግ አለብኝ። ስለዚህ ቢዚ ነው፣ ቢዚ ስኬጁል ነው ያለን በስራው ላይ እና ምናልባት ቤቱ ላይ ለቀቅ ያልኩ ነኝ፣ ብዙም ኢንቮልቭድ አይደለሁም እና ይህን ነገር ግን የሚረዳሽ አጋር ያስፈልጋል እና ከባለቤቴ ጋር በጣም ታውቂዋለሽ ረጅም ጊዜ ነው በጓደኝነት ነው ኦልሞስት ወደ 10 ዓመት በጓደኝነት ቆይተን ነው ወደ ትዳር የገባነው እና ለዛም ይመስለኛል በጣም እንግባባለን፣ እንረዳዳለን እና ያ ለእኔ አቅሎልኛል ብዬ አስባለሁ። ትምህርት ላይም ሆኜ ነው የወለድኩት ልጄ፣ ግን የእሱ ሰፖርት ይመስለኛል እግዚአብሔር ይመስገን አቅሎልኛል ብዬ አስባለሁ እንጂ ከባድ ነው። ለራስሽ እሱ እንደውም ቢያቀልልሽ ለራሴ እንኳን ልጄ ጋር መገኘት አለብኝ የሚለው ሀሳብ አለ። እሱን ቴኬር ሳላደርገው ቆየው ጠፋውበት የምትይው ያለ ደግሞ ስራውን መስራት አለብሽ፣ ቤት አንድል ማድረጉ አለ እና ሁሉም ነገር እንግዲህ ከባድ ነው። ትዳር እንደ ቀላል ሰው አግቡ ይላል እንጂ ትዳር ቀላል ነገር አይደለም። ሬስፖንሲቢሊቲ ቀላል አይደለም እና ግን ያንን የሚያቀልልሽ አጋርሽ ነው ብዬ ነው የማስበው። ባለቤትሽ ሊረዳሽ፣ አንቺ እሱን ልትረጁ፣ እርስ በርስ ልትረዳዱ ይገባል እና ያ ነገር ካለ ግን እግዚአብሔርም ከተጨመረበት ቀናና ቀላል ይሆናል ብዬ አስባለሁ። እዛ ላይ ነው ያው ቻሌንጁ የሚመጣው ብዬ የማስበው። ከዚህ ጋር ተያይዞ ስለ ሪሌሽንሺፕስ ምን የምትይን ነገር አለ? ሰዎች ወደ ትዳር ከመግባታቸው በፊት ሪሌሽንሺፓቸው ላይ እንዴት ይስሩ? ምን አይነት ሰውስ መሆን አለበት? እንዴት ነው? በጣም ሰው ቀላል ይመስለዋል። ትዳር አግቡ ይላል። እውነቴን ነው፣ ቀላል አይደለም። ይሄ ማወቅ አለብን። ወደ ትዳር ላይፍ ከመግባታችን በፊት ያንን ሰው ዲፕሊ ማወቅ አለብኝ ብዬ አስባለሁ። በደንብ ማንነቱን ማወቅ አለብሽ። ኢንካሙን ኢቭን ማወቅ አለብን። ምክንያቱም ከገባሽ በኋላ የሚመጣውን ኮንሲኩዌንስ የምትጋፈጪው አንቺ ነሽ፣ ማንም አይጋፈጥም። ከዛ በኋላ ማንነቱን፣ ፋሚሊዎቹን በደንብ ማወቅ አለብሽ። ያለው የህይወት ጉዞ እንዴት ነው? ፕላኑ ምንድን ነው? እንዲህ ፍቅር ብቻ አይደለም መሆን አለበት፣ በደንብ መተዋወቅ መቻል አለብሽ እና ትዳር ቀላል ነገር አይደለም። ቀድመን ብዙ ነገር መሰራት አለበት እና ጊዜ ይፈልጋል ለመታወቅ ደግሞ ብዬ አስባለሁ። አንዳንዴ ረጅም ዓመትም አብረሽ ቆይተሽ ላይሳካ ይችላል። ግን ደግሞ ረጅም ዓመት መቆየቱ ትንሽ የተወሰነ የሆነ ማንነቱን ታውቂዋለሽ፣ እሱም አንቺን ያውቃል ብዬ አስባለሁ እና ቅድሚያ መታወቅ ያስፈልጋል። ያው ትዳር ውስጥ ከገባሽ በኋላ ደግሞ በቃ መግባባት መቻል አለብሽ።
የሱ ፕላን እና ያንቺ ፕላን ሌላ መሆን የለበትም። እሱ ወደዚህ መሆን የለበትም። አንድ ቀጥ ያለ መሆን አለበት ብዬ አምናለሁ። ምክንያቱም አንድ ነሻ ከተጋባሽ ከትዳር በኋላ እኮ አንድ ነው። የኔ እሱ የለም። ስለዚህ ያንን ደግሞ ለማድረግ አንድ ባልና ሚስት ሁሉም ነገር ግልጽ አድርጎ መወያየት መቻል አለበት፣ መረዳዳት መቻል አለበት። የሱ ኢንካም የኔ ኢንካም ትዩ ነገር የለም። አንድ ነው መሆን ያለበት። የሚደባበቅ ነገር አይኖርም። አንድ ሲሆን አላማሽ ምንም ወደ ኋላ የሚጎትትሽ ነገር አንድ ነው አላማሽ። ወደዛ ትሄጃለሽ፣ ትደጋገፊያለሽ። እና የኛ ትዳር የብዙ ሰው ትዳር እንትን የሚኖረው መገጫገጭም የሚኖረው ዛሬ ነው ብዬ የማስበው። እኔ ከባለቤቴ ጋር አሁን አንድ ፕላን ያለን በቃ የሱን ምን እንደሚሰራ ምን ያህል እንደሚያገኝ እኔ ምን እንደምሰራ ስለማውቀው እሱ የሚጎለውን ከቨር አደርጋለሁ፣ እሱ የሚጎለኝ ከቨር ያደርጋል። የሆነ ነገር ፕላናችን አንድ ነው፣ እንስማማለን፣ ትረዳጃለሽ። መሸነፍ ደግሞ መቻል አለብሽ። አንዳንዴ የሱ ካሸነፈ እንትኑ መቀበል መቻል አለብሽ አንቺ፣ ወይ እሱ መቀበል መቻል አለበት። እንደዛ ሲሆን አብረሽ ትሄጃለሽ፣ ታድጊያለሽ። ትዳር እንደዛ ይመስለኛል መሆን ያለበት። አሁን ላይ አንዳንዴ የመጡ ነገሮች አሉ። አንዳንዴ ሴት በጣም በሰራሽ ቁጥር ሰክሰስፉል ሊሆንሽ በመጣሽ ቁጥር ይሄ ዶሚኔት ማድረጓ ለባሏ ሰረንዳ አድርጋ መገዛቷ የቀረ የመጣበት ጊዜም ነው ስልሽ። የድሮ እናቶች አሁን አይተሽ ከሆነ በኢንካምም ነፃነት ስለሌላቸው ተገዝተው ይኖራሉ። አሁን ላይ ግን እና ሴት ልጅ ገንዘብ አታገኝ፣ ገንዘብ ባገኘሽ ቁጥር ከወንዱ የተሻለ በተለይ ቦስ እየሆነች ትመጣለች የሚባልም ነገር አለ እና ስለ መገዛት፣ ስለ ሚስትነት፣ ስለዚህ ነገር ምን የምትይው ሀሳብ አለ? በጣም ልክ ነው። አሁን እንዳልሹ ነው። አሁን ጀኔሬሽን ያሉ ሴቶች በራሳቸው መቆም ችለዋል። አብዛኞቹ በራሳቸው ኢንካም አላቸው እና የሱን ኢንካም ላያስፈልግሽ ላይ ይችላል። አት ሰም ፖይንት ግን እዚህ ጋር ማሰብ ያለብሽ አሁንም ቢሆን ትዳር ላይ አንድ ናችሁ። ከዛ ያለፈ ግን እንግዲህ ካልቸራችን ነው፣ ወንድ የበላይ ነው፣ ካልቸራችን ነውና ይህን ነገር እኔ ፐርሰናሊ ሰፖርት አደርገዋለሁ። በመጽሐፍ ቅዱስ ላይ ይመስለኛል በሃይማኖትም ሚስት ለባሏ ትገዛለች እና ምንም ቢሆን የተወሰነ ኢንካም አይደለም እንዲህ የሚያስብለን የተወሰነ አንቺ ሰረን ማድረግ አለብን ብዬ አስባለሁ። ምቶቹ የሱም ግን ፊድባክ ይወስነዋል። እሱም የሚያከብርሽ መሆን አለበት። እሱ የሚሰጥሽ ቦታ ሊረዳሽ ይገባል። ያንን ለሚያደርግ ባል አንቺም ወደ ኋላ አትይም። ግን አንዳንዴ ሰው ሆኖ ሰዎች ጋር የሆነ ዲፎልት ይኖራል እና ይህ ነገር መኖሩ ደግሞ ያን ነገር የመቻል ትዕግስት ሁሉ ያሳጣቸዋል። ገባሽ? ድሮዎች ለስኖር የምትችያቸውን ነገሮች የሆኑ አይነት ባህሪዎች ሲመጡ ለምን ብዬ የሚል አይነት ሜንታሊቲ የበዛ ነው እና ያ ሲንግል ማም ወደ መሆንም ብዙዎችን ያደርጋቸዋል። በጣም ግን ምንድነው ይመስለኛል ትዳርን የምትመራው ሴት ናት ብዬ ነው ማስበው ነው ፐርሰናሊ። ግን የሱም ሰፖርት በጣም ያስፈልገዋል። አንቺ ብቻሽን ፋይት ብታረጊ፣ ሴት ልጅ ብቻዋን ያንን ትዳር ለማቆየት ብትታገል አይሆንም። የሱ ሰፖርት ከሌለበት፣ የሱ መረዳት፣ የሱ አብሮ የመሆን ያንቺን ሀሳብ የመጋራት ነገር ከሌለው ሴት ልጅ ብቻ ሴንስ አይሰጥም። ግን ደግሞ ምንድነው አትሊስት እሷ ናት ትዕግስቱን ይዛ ትንሽ አይደል ዋጥ እያደረገች እየያዘች የተወሰነ ልትገፋው የምችለው ብዬ አስባለሁ። ግን ብቻዋን ግን አይሆንም። ሰፖርት ከሌለ እስከ መቼ? ግን የአንቺን ልፋት እያየ እሱ ወደ አንቺ ከመጣ የማይሄድበት ምክንያት አይኖርም ብዬ አስባለሁ። ሌላ ስለ ትዳር የተማርሽው ነገር፣ ስለ ልጅ አስተዳደግ፣ እናትነት ጋር ተያይዞ ይሄ ነው የምታካፊኝ ነገር ካለ? እንግዲህ እንዳልኩሽ ትዳር ቀላል ነገር አይደለም። ሪስፖንሲቢሊቲ ከባድ ነው እና እግዚአብሔር ይመስገን ጥሩ ነገር ነው ያየሁበት ያለው። የከፋኝ ነገር ብዙም የለም። ልጅ ከመጣ በኋላ ደግሞ የባሰ የሚከብድ ነገር አለው። ሪስፖንሲቢሊቲ ይጨምራል። ብዙ የሚያሳስብሽ ነገር አለ። እኛ እንግዲህ የአይን ሕክምና ስፔሻሊስት ነኝ። ልጅ ስክሪን ታይም እንዲታይ እንግዲህ በሚዲያው በጣም ይነገራል። ኮምፒውተር፣ ስልክ መስጠት
በጣም እንትን ነው ይባላል አይደል? ላይክ ኦቲዝም ያመጣል፣ አይን ላይ ችግር ያመጣል፣ የእይታ ችግር ያመጣል ይባላል። ግን በቃ አንዳንዴ እኔም እያወቅኩትም በቃ እንዲበላልኝ ሲል ሰጠዋለሁ ስልክ ልክ እንዳልሆነ እና ይሄ ነገር የሚመጣው በጣም ከመቸገር አንጻር ነውና አንዳንድ ሰው ያው እኛም እንቆጣለን። ለምንድነው ስልክ የምትሰጡት ለልጃችሁ? ለምንድን ነው የምታሳዩት? ብዙ ሰው ይልሻል። ግን በቃ አንዳንዴ እናት ተቸግራም የምታደርግበት ነገር ይኖራል። ግን ይሄ ልክ ነው እያልኩ ሳይሆን ምን ያህል እንደሚከብድ ለማውራት ነው። ምን ያህል እንደሚከብድ ልጅ ማሳደግ ምን ያህል ከባድ እንደሆነ እና ቀላል ነገር አይደለም። ግን ደግሞ በዛው ልክ በጣም ያስደስታል። የሚያስደስት ነገር ነው። የራስሽን ፍሬ ማየት በጣም ደስ ይላል። ወደ እንትኑ እንመለስና ወደኋላ ሰክሰስፉል የሆኑ ሰዎች ካልሆኑ ሰዎች የሚለያቸው ሀቢቶች ወይም ደግሞ ልማዶቻቸው ምን ይመስላል? አንድ ሰው ሰክሰስፉል ለመሆን አይ ቲንክ አላማሽን ወይ ያሰብሽው ነገር ያንን ለማሳካት ፐርሲስት ማድረግ ነው ብዬ አስባለሁ። መውደቅ መነሳት ያው ያለ ነው ሊኖር ይችላል። ግን ያንን አቋም ይዘሽ እስከ መጨረሻ እችለዋለሁ ብሎ የመሄድ ነገር ሰክሰስፉል ያደርጋል ብዬ አስባለሁ። ስኬት ያው እናቴ ምን ትለኛለች፣ እንደውም በቅርብ ስለ ስኬት ስታወራኝ ስኬት የሚያልቅ ነገር አይደለም። አንድ ቦታ ስትደርሺ መልሰሽ ደግሞ ድጋሚ የሆነ ነገር ያምርሻል። የሆነ ነገር ሁሉም ስኬትም በሌላ ይተረጎማል። ብር ማግኘት ሊሆን ይችላል፣ ደስታ ማግኘት ሊሆን ይችላል፣ ብዙ ነገር አለ። ግን ስኬት የምትደርሽበት አይመስለኝም። አንድ ቦታ ስትደርሽ ድጋሚ ሌላ ስኬት ያምርሻል። እሱን ደግሞ የመቀጠል ነገር ነው። እዛ ለመድረስ ግን ያው አንድ ነገር ጠንክሮ መያዝ አቋም ሊኖርሽ ይገባል። ጠንካራ መሆን ያስፈልጋል። ትዕግስት ያስፈልገዋል። ሃርድ ወርክ ያስፈልጋል ሰክሰስፉል ለመሆን እና ጥንካሬ በአጠቃላይ እና አላማን አንድ አድርጎ መያዝ ስኬታማ ለመሆን ይረዳል ብዬ አስባለሁ። እንዳልሽው የሰው ልጅ ደስታ አያቆምም። የሆነ ነገር ሲያገር ሞር እየተመኘ ይሄዳል እና ግን ይህ ችግራችንስ ምንድን ነው? እንደ ሰክሰስፉል መሆን ኦፍኮርስ ማብቃትም የለበትም ማደግ አለብን። ግን አንዳንዴ ይሄ ነገር ደግሞ ግሬትፉል ያለንበትን ነገርም እንዳንሆን ያረገናል። የሆነ ቲንክፉል የሆነን ሞመንቱን ኢንጆይ እያረግን ያለንበትን ነገር አትፒስ የሆነን የማደግ ነገራችን አንዳንዴ ይገታል። በጣም አሁን ብዙ ትልልቅ ስኬታማ ሰዎችን ካየሽ በጣም ስትረስፉል ሆነው በቃ ደረስኩ ያሉ የማያልቅ ጥግ ውስጥ ይገቡና የሆነ ሰዓት ጤናቸውንም በስርዓት ሳይጠብቁ ለልጆቻቸውም ጊዜ ሳይሰጡ ምናምን ወይ በህይወት ያልፋሉ። እንደዚህ አይነት ብዙ ኮንሲደንሶች አሉና ምንድነው ይሄ ግሬትፉል ያለ መሆን እንትናችን ብለሽ ታስቢያለሽ? ይመስለኛል ኮምፒቲሽን ይመስለኛል። ሰውን ማየት ከራስሽ ጋር አይደለም። ብዙ ሰው ከራሱ ጋር አይደለም ኮምፒት የሚያደርገው ሰው ነው የሚያየውና ሰውን ደግሞ ካየሽ ያንቺ በላይ አለ ሁሌ። ስለዚህ እዛ ለመድረስ ፋይት ታደርጊያለሽ፣ እዛ ትደርሻለሽ። ደግሞ ከዛ የሚበልጥ ሰው አለ አፍተር ኦል። ምክንያቱም ቶፕ የሆነ ሰው የለማ። እና ሰውን የምናይ ከሆነ ኦብቪየስሊ ሁሌም ፍላጎታችን ጨምራል እና ያለን ነገር ያንስብናል። እና አይ ቲንክ ከራስ ጋር ኮምፒት ማድረግ የተሻለ ነው ብዬ አስባለሁ። አንደኛ። ሁለተኛ ደግሞ ያለሽ ነገር ምናልባት በቂ ላይሆን ይችላል። አሁን እኔ ለምሳሌ ሕክምና ተማርኩኝ፣ ጀነራል ፕራክቲሽነር ሆንኩኝ። ግን በዛ ሰዓት ጥሩ በነበረ ሰዓትም ቢሆን የሆነ ሰዓት ላይ እንትኑ ያልፋል፣ ጊዜው ያልፋል። የዛ ጊዜ ማለት ዲማንዱም ይቀንሳል፣ ብዙ ትሆኝና አንቺም ተፈላጊነትሽ ያንሳል። ስለዚህ መማር አለብኝ አልኩኝ። የአይን ስፔሻሊስት ተማርኩ። አሁን አይን ስፔሻሊስት ደግሞ ተምሬ እሱም በዛ ሲመጣ ሰብ ስፔሻሊስት የምንለዋለን። ደግሞ ወደዛ ማደግ ይኖርብሻል እና አንዳንዴ ዲማንዱ ስለሚያስፈልግ ነው ያንን ነገር የምትሄጂው። ግን ደግሞ ባለሽ ነገር አለመርካት እሱ በጣም ትልቅ ቻሌንጅም ነው የሚሆነው ደስተኛ ለመሆንና እኔም በጣም ባለኝ ነገር መደሰት አለብን፣ ማመስገን አለብን። አንዳንዴ ወደ ታችን ማየት ያስፈልጋል። አንዳንዴ ወደ ታች ማየቱ ይዞሽ ሊጎትትሽ ይችላል። ምክንያቱም በቃ ያለኝ ጥሩ ነው ብለሽ ደስተኛ ነኝ ብለሽም ከቆየሽ ላታርጊ ትችያለሽ። ወደ ላይ ማየቱ ጥሩ ነው፣ ግን ደግሞ ያለሽን ነገር ደግሞ ማመስገንም ያስፈልጋል ነው። ምክንያቱም እሱን የሚያጣና ተቸገረም ስለሚኖር ደስተኛ መሆን ባለን ነገር ማመስገን፣ እግዚአብሔርን ማመስገን በጣም አስፈላጊ ነገር ነው። ግን ደግሞ ሰውነሽና የተሻለ ነገር ስለምትፈልጊ እንትን ማለት ግን ሁሌም ቢሆን ከራስሽ ጋር ነው ኮምፒት ማድረግ ያለብሽ። ራስሽን ነው
ማነሳሳትም እኔ የት ነው ማድረስ ያለብኝ የሚለው ከራስሽ ጋር እንጂ ሰው አይቶ መሆን የለበትም ብዬ አምናለሁ። አይን ህክምናው ደግሞ እንምጣና ወደ ህክምናው ብዙ ጊዜ ሰዎች ወይ በሀዘን ወይ በተለያየ ነገር ረጅም ሰዓት በለቅሶ ውስጥ ሊያሳልፉ ይችላሉና ይህ ነገር ምን አይናቸው ላይ ሊያመጣ ይችላል ታስቢያለሽ? ለረጅም ሰዓት ያው ለቅሶ ላይ የሚሆን ሰው ለቅሶ ካለቀ በኋላ ነው የሚታወቀው የአይኑ መድከም ስልሽ እይታ ላይ አይደለም፣ ግን በጣም እንደዚህ ሲለቀስበት የሆነ አይናችን ይቀላል አይደል? የመቅላት ነገር ይኖራል፣ የመቆጣት ነገር ይኖራል፣ የመቆጥቆጥ ነገር ይኖራል እና አይናችን በራሱ የመድከም የመዛል አሁን የሆነ ነገር ብታነሺ ብረት ብታነሺ መስሎች እጅሽ ይደክም የለ ልክ እንደዛ ነው። አይናችንን በጣም ስናሰራው የመድከም ነገር ሊኖር ይችላል። ያንን የምታስተውይው በቃ ረፍ ስትይ ያኔ ለቅሶ አልቆ ስታርፊ ነው እና እንደሱ አይነት ነገሮች ሊኖሩ ይችላሉ። በለቅሶ ምክንያት የሚመጣ የአይን መድከም እና የመቆጣት ነገር ሊኖር ይችላል። ግን ያው ለጊዜው ነው፣ ተመልሶ ወደ ራሱ መመለሱ አይቀርም። ከዚሁ ከአይን ጋር ተያይዞ የምታካፊን ይሄ ነገር ቢደረግ ወይ ይሄ ቢሆን የምትይን ነገር ሀሳብ ምን አለ? የአይን ህክምና ላይ ብዙ ሰው እንትኑ የለውም ብዬ አስባለሁ። ሚዲያው ላይም ብዙ አይደለንም ስለ አይን ህክምና አዌርነስ የምንሰጥና በመንግስት ደረጃም በደንብ መሰራት አለበት ብዬ አስባለሁ እና እሱም ማጣት ቀላል ነገር አይደለም። በተለይ እይታ የነበረው ሰው እይታውን ሲያጣ ያለው ሶሻል ኢምፓክቱ ሳይኮሎጂካል ኢምፓክቱ ቀላል ነገር አይደለም እና አይናችን ላይ ትኩረት ማድረግ አለብን ብዬ አስባለሁ። የአይን ጤና በአጠቃላይ እስከምንታመም መጠበቅ የለብንም። ቀድመን አይናችንን ጤና እንዴት መጠበቅ አለብን ብለን መጠየቅ አለብን። እኛም ደግሞ ሐኪሞች ለህብረተሰቡ እንዴት መጠበቅ አለባችሁ የሚለውን ነገር ግንዛቤ ማስጨበጥ አለብን ብዬ አስባለሁ እና እንደው ከገጠሙኝ አንዳንድ ነገሮች ሳነሳልሽ በተለይ ልጆች ላይ እንደው ካሉት ኬሶች በጣም የሚያስከፋኝ የምለው የአይን መድከም ወይ ሌዚ አይ ወይ አምብላዮፒያ የምንለው የአይን ሁኔታ አለና በጊዜው ካልታከመ የህፃን ልጅ የእይታ ችግር እየደከመ ይመጣና ካደጉ በኋላ ካወቅ ነው በዛ ሰዓት ብናክመውም እይታውን ለመመለስ የምንቸገርበት ሁኔታ አለ። በምንድን ነው የሚታወቀው ግን ይሄ? አሁን ህፃናቶች እንግዲህ አይነግሩሽም፣ አልታየኝ አይሉሽም። የግድ ስክሪን መደረግ አለባቸው። ቼክአፕ ያስፈልጋል። ቢያንስ ትምህርት ቤት ከመግባታቸው በፊት ከ3 እስከ 5 ዓመታቸው ባለበት ሰዓት አንዴ ቢያንስ ሄደው የአይን ስፔሻሊስት ባለበት ቢቻል የህፃናት ስፔሻሊስት የአይን ቢያንስ አንዴ ቼክ መደረግ አለበት። ምክንያቱም ልጅ አያውቅማ ርቀት እንደሚታየው እንደማይታየው በርመር የምትደርሽበት ምክንያት ኖርማል ለሱ ያ ነገር ኖርማል ሊሆን ይችላል። ይሄኔ ትንሽ እኮ ነው የሚታየው፣ እኛ አናውቀውም። መቼ ነው የሚታወቀው እንደዚህ አይነት ነገር? የሚገርምሽ በትምህርታቸው ይደክማሉ። ብላክቦርድ ከኋላ ተቀምጠው አልታይ ሲላቸው ፊት ለፊት ልቀመጥና አይታየኝ ምናምን ብለው ይቀመጣሉ። ይሄንንም አስተማሪው እንግዲህ ካወቀና ፒክ አረገልሽ ነው የምታውቂው። ከዛ መቼ ነው ብዙ ጊዜ እኛ ጋር ታካሚዎች ሲመጡ የምናውቀው አድገው 17 18 ሲሆኑ መተው እይታ እንደደከመ ይነግሩሻል። ያን እያወቁ ሲመጡ ያኔ ስንመረምራቸው በጣም የእይታ ችግር ብዙ ቁጥር ያለው የእይታ ችግር ይኖራል። በዛ ሰዓት ግን ምን ታደርጊዋለሽ? አይመለስም። ስለዚህ እንደው ለህብረተሰቡ እንዲያውቅ የምፈልገው ህፃን ልጅ ላላቸው ሁሉም እንደው እስከ 3 እስከ 5 ዓመት ባለበት ሰዓት ቼክአፕ ማድረግ አስፈላጊ ነው እንጂ አይናችን ማያይ ከሆነ ሴንስ ማያረግ ከሆነ አይምሯችን ይረሳዋል። በቃ ይሄ አይን ማያይ ከሆነ አይምሮሽም ሴንስ ስለማያረግ ይረሳዋል፣ ይደክማል። የሆነ ነገር ምንም ካልሰራሽበት ይደክማል አይደል? ዝሎ ደግሞ ይቀራል። ልክ እንደዛ ነው አይናችንም ይደክማል እና ሌዚ አይ ወይም አምብላዮፒያ እንለዋለን በህክምናው። የማይታከም ነውና በቀላሉ ግን ቢታወቅ በ3 እስከ 5 ዓመት መነጽር ከሆነ ችግሩ መነጽሩ ቢደረግ መንሸዋረር ከሆነ መንሸዋሩ ቢስተካከል ይሄ ነገር ፕሪቨንት ማድረግ እንችላለን። እንደው ህፃናቶች ላይ እንደው ከተገናኘ ደግሞ ሀሳቡ ባላቅም ብዙ ጊዜ አይነ ስውር ሰዎች ልበ ብርሃን ናቸው ይባላልና አንዳንዴ ወይ የምናየው ነገር ብዙ መጥፎ ነገር ኖሮ ወደ ውስጣችን የሚገባ ይሆን
እንዴት ለምንድን ነው እንዴት እንደዚህ ስለምን ሊባል ቻለ? አሁን ከልጅነታቸው ገና ሲወለዱ ጀምሮ እይታቸውን ያጡ ሰዎች ካየሽ በጣም እንደውም ስማርት ጎበዝ ፕሪሳይስ ናቸው ሲሰሩ ፐርፌክት የሆነ ስራ ኢቭን የሚያይ ሰው የማይሰራውን የሚሰሩ አሉ አይደል? እና ያ ነገር ያው የብሬናችን አዳፕቴሽን ብሬን ጭንቅላታችን ያለው አዳፕቴሽን ኤክስትራኦርዲነሪ ነው። በጣም አዳፕት የማድረግ አቅሙ ከፍተኛ ነው። ግን ይሄ ነገር ከልጅነት ከሆነ ነው። ሲመጣም ገና ሲወለድም ያ ልጅ እይታ ከሌለው ብሬኑ ምን ብሎ ያስባል? በቃ ያ ሴንስ ኦርጋን የለም። ስለዚህ ሌሎቹን ሴንስ ኦርጋኖች ጆሮ በመስማት በማሽተት ቴስት በፊል በማድረግ በመቅመስ ያለቸውን ሴንስ ኦርጋኖች በጣም ማዳበር ይሄዳል ብሬናችን በራሱ እና ስለዚህ ምንም ከኛ ከምናየው ምንም የተለየ ነገር በጣም ብሬናው ራሱ ዲቨሎፕ የማድረግ ነገር አለውና ይሄ ኒውሮ ፕላስቲሲቲ ይባላል በሕክምናው። ለዛም ነው እና አዳፕቴሽን የብሬናችን አዳፕቴሽን ነው። ግን ደግሞ አይተሽ እይታ ያለው ሰው ግን ድንገት በሕክምና በምንም አይነት ነገር እይታው ቢጠፋ እንደነሱ አይሆንም። ለምን ብሬናችን ኦልሬዲ ዋናውን ኢንፎርሜሽን የሚያገኘው በአይን ነበረ። እሱን ሉዝ ሲያደርግ ወደዛ ለመሄድ እነዚህ የቀሩትን ሴንስ ኦርጋን ለማሳደግ በጣም ጊዜ ይወስድበታል። ቀላል አይሆንም እና ለዛ ነው አይናችንን በጣም መንከባከብ አለብን የምንለው። ኢምፓክቱ በጣም ከባድ ነው። ብዙ ታካሚዎች እናያለን ስራቸውን አቁመው ቁጭ የሚሉ ሰዎች አሉ። የሰው ለቤተሰብ ሸክም የምትሆኝበት ሁኔታ ይኖራል እና ቀላል ነገር አይደለም እና ቢያንስ እንደው መከላከል የምንችለውን የአይን ህመም እንከላከል እንዲሁ በቀላል ምርመራ በማድረግ ብዬ አስባለሁ። እና አዋቂዎች ላይ ደግሞ የአይን ግፊት ወይም ግላኮማ የምንለው እሱንም እንዲሁ ነው። ቀድመን በመከላከል አይን ግፊት ቀድመን በመመርመር ማወቅ እንችላለን። ሙሉ ለሙሉ አይናችን ሳያጠፋብን መድረስ እንችላለን እና በቅድመ ምርመራ አስፈላጊ ነገር ነው ብዬ አስባለሁ። አሁን ደግሞ ጊዜው ላይ ሶሻል ሚዲያው ቲክቶኩ፣ ኢንስታግራሙ በፊት ከነበረው የስልክ እይታ ጊዜ ሁሉም ሰው በጣም ተጠቃሚ ነው። ጊዜ የለውም ሙሉ ለማውራት ሙሉ ታይሙ እዛ ላይ ነው እና ይህ ነገር ሎንግ ተርም ላይ ራይስ ምን አይነት ጫና ያመጣብናል? እንዴት ነው ስክሪን ታይማችንስ ሊሚት መደረግ ያለበት? በጣም ልክ ነሽ። በጣም አሁን ሁሉም ሰው ነው ስክሪን ታይም ቲክቶክ ስክሮል ነው። በተለይ ማታ ላይ ተኝተው የሚያዩ ልጆች አዋቂዎችን በእኛም ጨለማ ውስጥ ያው ስክሪን ታይም ከስክሪን ነው የሚመጣው ጨረር በራሱ ያለው የተወሰነ ሳይድ ኢፌክት አለው። ብዙ ጥናቶች ተጠንተዋል። በዚህ ሁኔታ በእንስሳቶች ላይም በሰው ላይም ብዙ ጥናት ተደርጓል። በፊት ምን ተብሎ ይታሰብ ነበር? ከስክሪኑ የሚመጣው ብሉ ላይት ወይም ጨረር ብርሃን መቀበያን በመጉዳት ረቲና የምንለውን የአይን ክፍል በመጉዳት ቶሎ ለብርሃን መቀበያ ማርጀት እና ለሌሎችም ነገሮች ያጋልጣል ተብሎ ይታሰብ ነበር በፊት። አሁን ግን ባሉት ጥናቶች ይህ ነገር ብዙም ፕሩቭን አይደለም፣ ሳይንቲፊካሊ ብዙም አልተረጋገጠም። እንደውም ብዙም ችግር አያመጣም የሚል ነገር አለው። ነገር ግን ይሄ ከስክሪኑ የሚነሳው ጨረር ብርሃን መቀበያችን በሚያርፍ ሰዓት የእንቅልፍ ሆርሞን የምንለው አለ፣ ሜላቶኒን የምንለው እሱን እንዳይመረት ያደርጋል እና በተለይ ደግሞ ከማታ ኢቭኒንግ ከምንለው ሰዓት በኋላ የሚጠቀም ሰው ስልኩን በተለይ እንዲጨለም ያለ ቦታ ውስጥ ሆኖ ስክሪን የሚጠቀም ሰው ስሊፕ ዲስተርባንስ የእንቅልፍ መዛባት የሚገጥሙ በጣም ከፍተኛ ነው። በዚሁ በብሉ ላይት ምክንያት ማለት ነው። አንድ እሱ ነው። ሌላው በጣም የአይን መድከም፣ የአይን መቆርቆር፣ የአይን መድረቅ፣ እነዚህ ነገሮች አሁን በጣም ኮመን ሆኗል። የአይን መድረቅ እንግዲህ ብዙ ጊዜ ድሮ የምናውቀው እድሜ ሲገፋ ነው የአይን መድረቅ የምናውቀው ታካሚ ላይ። አሁን ግን በቃ በእኛ ኤጅ ያለው ሁሉም የሚመጣው አይን ቀይ ቁጥቁጠኛል ብሸኛል ብሎ ነው። እነዚህ ትሪትመንቱ ግን ያው ዋናው ስክሪን ታይም ከሆነ መንስኤው እሱ ላይ በደንብ መስራት ያስፈልጋል። ምን ማድረግ አለብን የሚለውን መመካከር ያስፈልጋል። ያው ስክሪን ታይም በምንጠቀምበት ሰዓት ሀቢቱ ነው መጥፎ፣ አጠቃቀማችን ወይ ነው ልክ ካልሆነ ይሄ ነገር ሊከሰት የሚችለው እንጂ በስነ ስርዓት ከተጠቀምን ይሄን ነገር ማስወገድ እንችላለን። አንደኛ በምንጠቀምበት ሰዓት በቂ እረፍት ማድረግ ያስፈልጋል። እንደው የሚባለው 20-20-20 ሩል ነው። በየ20 ደቂቃው ለ20 ሰከንድ
እንደው 6 ሜትር የሚሆን ርቀት አይንሽን እያየሽ ርቀት እያየሽ ማሳረፍ አይን እና ስክሪን ታይም በምንጠቀምበት ሰዓት ደግሞ የአይናችን የመርገብገብ እንትኑ ይቀንሳል። በደቂቃ ውስጥ እንደው 15 ከ20 አይናችን ይገበገባል ኖርማሊ እና ስክሪን ፎከስ አድርገን በምንሰራበት ጊዜ ግን እቺ የምናርገበግባት ትቀንሳለች። ያ ራሱ ለአይን ድርቀት ያጋልጠናል። ሌላው ስክሪናችንን ራቅ አድርጎ መያዝ፣ በጣም አለማቅረብ፣ ሩም ላይቲንጉ እና የስክሪንሽ ላይት መመጣጠን መቻል አለበት። እነዚህን በማድረግ ማስታገስ ይቻላል። እንዲሁም ደግሞ የአይን ድርቀት ሲኖር ለሱ የሚሆን የአይን ጠብታዎች አሉ፣ ማለስለሻ ጠብታዎች፣ አርቲፊሻል የእንባ ጠብታ የምንላቸው እነሱን በመጠቀም ማስተካከል ይቻላል። ከዚሁ ጋር ተያይዞ አሁን ላይ ላይት ኦቲስቲክ የሚባለው ልጆች ላይ በጣም እየበዛ ነው። ኦቲዝም ያው የምንለው ማለት ነው። በተለይ የብርሃንና ይህ ነገር ከስክሪን ነው የሚመጣው እና አንዳንዴ እናት ኢቭን እርጉዞና ስልክ የምታበዛ ከሆነ ስልኳን የጨረሩ ፓርት ኪሷ ውስጥ በብዛት የምታወረግ ከሆነ የምታስጠጋ ከሆነ ያ ነገር ሬዩ በራሱ ልጁን አታክ ሊያደርገው ይችላል። ያው እንዳልኩሽ ነው፣ ጨረሩ ነው አይደለ አፌክት ያደርገናል ብለን የምናስበው። በተለይ ልጆች ላይ ደግሞ ስክሪን ታይም ከጨረሩ ባሻገር ዋናው ቅርብ ወርክ ኒር ወርክ የምንለው ወይም አንድ ነገር ላይ አተኩረው ለረጅም ሰዓት መቆየታቸው፣ ውጪ ላይ አለመጫወታቸው ነው ዋናው አይን ላይ በተለይ የርቀት እይታ ችግር ወይም ማዮፒያ የምንለውን ያስከስታል ተብሎ የሚገመተው ወይም ያላቸውን ደግሞ እንዲባባስ የሚያደርገው ተብሎ የሚታሰበው እና ምንድነው የምንመክረው ልጆች ላይም ይሄ የርቀት እይታ ችግር አሁን በጣም ወይም ማዮፒያ የምንለው አሁን በጣም ወርልድ ዋይድ በጣም እየጨመረ ነው ፕሪቫለንሱ። ያ የመጣው ላይፍ ስታይላችን ነው። በቃ ኒር ወርካችን በጣም በዝቷል። ቤት ውስጥ የምንቆይበት ጊዜ በጣም በዝቷል። ቢሮዋችን ውስጥ ነው ቁጭ ብለን ፀሐይ ያገኘንም ውጪ አክቲቪቲ የለንም። የርቀት እይታችን በጣም ቀንሷል። ምክንያቱም ፎከሳችን ቅርብ ላይ ነውና ያ ነው ልጆች ላይ በጣም የሚያሳስበን። ስለዚህ ቢያንስ እንግዲህ በሪኮመንድ የሚደረገው በሕክምናው በህፃናቶች ስፔሻሊስቶችም በእኛም በኩል ሪኮመንድ የሚደረገው ከ2 ዓመት በታች ያለ ልጅ ምንም አይነት ዜሮ ምንም ስክሪን ሊያይ አይገባም። እንደው ከ2 ዓመት እስከ 5 ዓመት ያለች ደግሞ በቀን 1 ሰዓት በታች ተብሎ ነው የሚታሰበው። ከ5 በኋላ እስከ 8 ባለው በቀን 2 ሰዓት የሚመከረው ስልሽ 1 ሰዓትም ስልሽ በአንዴ 1 ሰዓት አይደለም፣ የተቆራረጠ ተከፋፍሎ 1 ሰዓት በዛ በማድረግ ማስተካከል የሚቻል ይመስለኛል። ያው ከልጅ ማሳደግ ጋር ተያይዞ አሁን በጣም ስልክ መስጠት ኮመን ሆኗልና እሱ ላይ መታገል አለብን። እኛ እናቶች መጠንከር አለብን ብዬ አስባለሁ። ሰብስቲቲዩት ሌሎች ስራዎች ለልጆች መስጠት ዲስትራክሽን ነው፣ ዞሮ ዲስትራክሽን ነው የሚፈልጉት። ያው አፍተር ኦል ልጆቹ ጋር ስታይ እኮ የሆነ አይነት ወርክ ካልሰጠሻቸው ወይም የሚወዱትን ፔይንቲንግ ወይ የሆነ ነገር ሪከቨር ካልተደረገ ምን ይስሩ እነሱ? ቦርድ ነው የሚሆኑት። እና ከዚህ ይሄን ሰብስቲቲዩት የሚያደርግ ነገር የሆነ ቻሌንጂንግ ነገር መስጠት አንድ ነው። ግን ደግሞ ውጪ ላይ ኳስ ቢጫወቱ አክቲቪቲዎች ቢኖሩ ለአይናቸው በተለይ እሱ በጣም ጠቃሚ ነው። ለዚህ ለማዮፒያ ለምንለው እንዳይጋለጡ በጣም ይጠቅማቸዋል። ሌላው ደግሞ ያው ሴት እንደመሆናችን ብዙ ጊዜ ኩሎች፣ ማስካራ፣ የተለያየ አይነት ፕሮዳክቶች እንጠቀማለን እና እንዴት ነው ይህ ነገር ማለት ብዙም ኢንፎርሜሽኑ አይሰማም እንደዚህ አይነት ጉዳት አመጣ ሲባል እና አንዳንዴ ከሱ አልፎ ልጆች ላይ ራሱ ብዙ ሰዎች ይጥቆሩለት አይኑ እያሉ ስርኩል ብዙ እናቶች ልጆቻቸውን ይቀባሉ እና እንዴት ነው ሳይንሱ ስለ እነዚህ ነገሮች ምን አይነት ሳይድ ኢፌክት አለው? ያው እኛ የምንመክረው አይን ውስጥ ምንም አይነት ነገር መግባት የለበትም። ምንም አይነት ኬሚካል ያው በኬሚካል በምናምን ነው የሚሰራው አይደል? ኩልም ማስካራ ያለውን ሳይድ ኢፌክት እንግዲህ አልተጠናበትም። በእርግጥ ግን ማንኛውም አይነት ኤክስትራ ነገር የሆነ አይናችን ውስጥ ከገባ ኢሪቴሽን ወይም ቁጣ ማምጣቱ አይቀርም። ስለዚህ ያንን ነገር ወደ ውስጥ እንዲገባ አንፈቅድም። ሌላው ደግሞ አይን ላይነርም ሆነ ማስካራ የምንቀባበት ቦታ የራሱ የሆነ የአይናችን ቆብ ስትራክቸር አንዳንድ ቱቦዎች አሉት እዛ ጋርና እዛ ላይ የምናረግ ከሆነ የነዛ ቱቦች መደፈን እነዛ ቱቦች ጥቅማቸው ምንድነው? ቅባት ነው የሚያመርቱት። ያ ቅባት ደግሞ የእንባችን ፓርት ነው።
ስለዚህ ያ ቅባት እንዳይመረትና እንዳይወጣ ወደ እንባችን እንዳይቀላቀል ካደረገው አይናችን የእንባችን ኳሊቲ ይቀንሳል። ያን በሚቀንስበት ሰዓት አይናችን የመድረቅ የመቆጥቆጥ ነገር ይኖረዋል። አንድ እሱ ነውና ስለዚህ ሁሌም አይላይነር ላሽ ከተጠቀምን አለ በጣም ወደ ውስጥ መግባት የለበትም። ወደ ዛኛው ወደ ነጩ ፓርታችን እንዳይደርስ አድርገን ከውጭ ቢሆን ይመከራል። መጠቀምም ካለብን ወይም ከላይ ቆብ ላይ ይሻላል። በውስጠኛው በኩል አለማብዛት እንመክራለን። ከዛ ያለፈ አንዳንድ ጠብታዎች አሉ። አሁን ሜካፕ ሲሰራ የሚደረጉ አይን ለማንጣት ተብሎ እሱ በጣም የማይመከር ጠብታ ነው። በጣም ሜካፕ ላይ እኮ ላይክ ኢትስ መስት የብዙ ሰው አይን ይቀላልና እሱ እንዳይቀላ እየተባለ ሜካፕ ቀድመው እሱ በጣም በቃ ማንመክረው። አንዳንድ ሰው አይኔ በጣም ስለሚቀላብኝ ጠብታ ዝልኝ እንዲነጣልኝ ብሎ ይላልና እሱን እኛ በጣም አንመክርም። ለምን መሰለሽ? አንደኛ ለጊዜው ያነጣዋል አይንሽን፣ ግን አስተውለሽ ከሆነ ጠብታው ከተደረገ ለተወሰነ ጊዜ ይነጣና መልሶ ግን የሚመሰጠው መቅላት በጣም እንደውም ከበፊት የባሰ ነው እና በተለይ ረጅም ሰዓት ከተጠቀምሱ ለረጅም ጊዜ ከተጠቀምሱ ወደፊት ጭራሽ የማትመልሺው ቅላት ነው የሚያመጣው እና የጎንዮሽ ጉዳቱ በጣም ሰፊ ነው ከጥቅሙ አንጻር። ስለዚህ አይመከርም በተለይ ለረጅም ጊዜ። ምክንያቱም ዴይሊ ሜካፕ የሚጠቀም ሰው ይሄን ሊያደርግ ይችላልና ይህንን በጣም ማሰብ መቻል አለባቸው ብዬ አስባለሁ። አሁን ደግሞ ወደ ሶሻል ሚዲያ ልመልስሽ። ሶሻል ሚዲያ እንዴት ገባሽ? ወደ ሶሻል ሚዲያው አደባክ እንዴት ነበሩ ያሉት ፍረስትሬሽኖች? ሶሻል ሚዲያ በፊትም በቃ እንደውም አንቺን ሳይ በጣም መግባቱን እፈልገው ነበር ገና ተማሪም እያለሁና ግን ጊዜ ይፈልጋል ብዬ ስላሰብ ኢነርጂው አልነበረኝም። ግን አሁን ትምህርቴን ጨርሼ ከተመረኩ በኋላ የተወሰነ ጊዜ አገኘሁና ለመግባት አሰብኩኝ። አንደኛ በአይን ዙሪያ ብዙም ሰው የለም፣ የተወሰነ ሰው ነው ያለው ስለሱ አዌርነስ ክሬት የሚያደርግና መጀመሪያ ሳስበው በቃ በጣም ብዙ አስቤ እንዴት አድርጌ እንድጀምር፣ ምን አይነት ኮንቴንት ነው ሰው ተቀባይነት ማለት ሊያዳምጠኝ የሚችለው የቱን ነው የሚለው ቻሌንጂንግ ነው ማለት ያስፈራል ለመጀመር እና እንዳጋጣሚ መጀመሪያው ዝም ብዬ ክሊኒክ ውስጥ ነው እንዳጋጣሚ በቃ እስቲ ልሞክር ብዬ ኢንትሮዳክሽን ቪዲዮን ተቀረጽኩትና ዝም ብዬ ኤዲት አደረኩት እዛው ቁጭ ብዬ። ከዛ በቃ እስቲ ዛሬ ፖስት ላድርግ ምናምን ብዬ ፖስት አደረኩ እና ሰው የነበረው ፊድባክ ደስ ይል ነበር። በቃ ዌልካም ይሄን ጥያቄዎች ምናምን ኮሜንት ሲደርሰኝ ኦኬ ሰው ስለዚህ ይፈልጋል ማለት ነው ስለ አይን ሕክምና መስማት ብዬ ወደዛ ገባሁበት። ያው ያንቺም ድጋፍ አለበት አበረታተሽኝ። እንዴ በጣም ጎበዝ በርቺ ቀጥይበት ብልሽኛልና እና ይሄ ይመስለኛል እንግዲህ ከዚህ ጋር ተያይዞ ሰው ብዙ ጊዜ ሶሻል ሚዲያ ላይ ሰው ወጥቶ ሲያይ በሆነች ሰከንድ ውስጥ በቃ ፏ ያለ ነገር የተሰራ ይመስለውና ኢዚ ይመስለዋል ራሱን ለመስራት ሲሞክር። ከዛ ያለመድ ነው ከካሜራ ጋር ያለው ፍረስትሬሽን፣ ፍርሃት፣ ያው ትግሎች አሉት ኤዲት ተደርጎ ተስተካክሎ የምንፈልገው ነገር እስኪመጣና እሱ ጆርኒ አደባክ ያለው ቢሃይንድ ዘ ሲን እንዴት ነው? ሰው ይመስለዋል ይቀላል። የአንድ ደቂቃ ቪዲዮ ስንት ሰዓት እንደሚፈጅብኝ እኔ ለመቀረጽ፣ ምክንያቱም የሆነ ፕሌይለውና ቀረጽና ይጠፋብኛል። ድጋሚ ስክሪፕቱን ያለው ስክሪፕት መጻፍ አለ፣ እሱ መሸምደድ አለ። ምክንያቱም እንደ ልብሽ አይደለም የምታወሪው፣ ሸምድደሽ ነገር ነው የምታወሪው። ከዛ ባለፈ ደግሞ ቪዲዮን ኤዲት ማድረግ አለ። እኔ እንደውም መጀመሪያ ላይ ዩቲዩብ ላይ ካፕከት ላይ እንዴት ነው ኤዲት የሚደረገው ምናምን የሚሉትን ቪዲዮዎች ለተወሰነ ጊዜ አይቻለሁ፣ እንዴት ኤዲት ማድረግ እንዳለብኝና ትምህርትም ይፈልጋል ብዬ አስባለሁ። ዝም ብሎ ነገር አይደለም እና ቀላል አይደለም። ታይም ቴኪንግ በጣም ጊዜሽንም በጣም ነው የሚሻማው። ደግሞ የሆነ ኮንሲስተንት መሆን አለብሽ። ኮንሲስተንት ለመሆን ከስራ ጋር ከላይፍ ጋር ቀላል አይደለም እና ሰው ሲያበረታታሽ ደስ ይላል፣ ቢያበረታታ ደስ ይላል። ጠቃሚ ኮንተንት ከሆነ ለምን ሰው ማበረታታት አለበት ብዬ አስባለሁ። ምክንያቱም ምንም የሚከፈልሽ ነገር የለም ቲክቶክ ስለሰራሽ፣ ግን ደስ ይላል፣ ለሰውም ተደራሽ ነው፣ ለሰውም ጠቃሚ ነገር ነው ብዬ ስላሰብኩ ነውና እንጂ ቀላል ነገር አይደለም። ከዚህ ጋር ተያይዞ በአጭር ጊዜ ውስጥ ነው በደንብ ብረስት አድርገሽ የወጣሽውና ከኮንቴንት አወጣጥ ጀምሮ ከሀሳቦች ከአልጎሪዝሙ
እንደው ለሰዎች ይረዳሉ የምታያቸው ሀሳቦች ምን አሉ? እነዚህ ነገሮች አስተካክሉ። እኔ እንኳን ለሱን ለመምከር ልምድ አለኝ ብዬ አላስብም፣ ግን ይመስለኛል ያው ሰው ጋር ያለን ኩዌሽን ማወቅ ነው ብዬ አስባለሁ። ምክንያቱም ብዙ ሰው የሚጠይቀኝ ጥያቄዎች አሉ። ታካሚዎችንም ሳይ ብዙ ሰው ጋር ያለን ችግር አውቃለሁ እና እሱ ነገር ላይ መስራት ሞሮፍ ያው አልጎሪዝሙን ደግሞ ላይክ ብዙ ሰው ጋር እንዲደርስ የሚያደርገው ኮንቨርሴሽን፣ ኮሜንቶች በደንብ ሲኖር ጥያቄ ኢንጌጅመንቶቹ ናቸው። ላይኩ ፌቨራይት መደረጉ ሼር መደረጉ ነው የሚጨምረውና ያንን ሊያደርግ የሚችለው ሰው ጋር ያለውን ጥያቄ የሚመልስለት ቪዲዮ ሲሆን ነው። ሰው ጋር ያለን ጥያቄ ውይ ይሄ ነገር እኮ አሳስቦኝ ነበረ፣ ብዙ ኮሜንቶች ላይ ራሱ አይቻለሁ፣ ውይ አሳስቦኝ ነበር ገላገልሽኝ የሚል አይነትና የሚያቀል አሁን አንዳንድ ነገር ሆስፒታል ሄደሽ መታየት አለብኝ ብለሽ ያልሽውን ጀስት በፎሎ አፕ ያልቃል እንዲህ ነው ምናምን ብለሽ ስትገልጭለት ሰው ያስደስተውና ኢቭን ሕክምና ሳያደርግ እዛው ላይ የሚጨርሳልና አይ ቲንክ የሰውን ዲማንድ ማወቅ ይፈልጋል ሰው የሚፈልገውን ነገር ለማድረስ። ምክንያቱም ሰው ያው ስክሮል ማድረግ ትዕግስት የለውም ለማዳመጥ ረጅም ሰዓት እና ቱ ዘ ፖይንት መሆን ያስፈልጋል ይመስለኛል። እና ኮንተንቱ ማተር ያደርጋል ብዬ አስባለሁ። ወደ ዩቲዩብ ውስጥ እንዴት ነው መምጣት ሀሳባለሽ ወይ? አለኝ በጣም አለኝ፣ እያሰብኩበት ነው። ግን አይ ቲንክ ዩቲዩብ ለመጀመር ቀላል ነገር አይደለም፣ በጣም ከባድ ነው ብዬ አስብኩኝ። አንደኛ የሆነ የራሱ ሴታፕ ያስፈልገዋል፣ ቀረጻው በደንብ መሆን አለበት፣ እንዲሁ በስልክሽ የሚሆን ነገር አይደለም። ጊዜ በጣም ይፈልጋል እና ትንሽ ረዘም ያለ ኮንተንቶች ዲቨሎፕ ማድረግ ያስፈልጋል እና አስባለሁ በቅርብ እመጣለሁ ብዬ አስባለሁ እንግዲህ ከእግዚአብሔር ጋር። በዚሁ ደግሞ ያው ዶክተር ወንጌልን ማማከር የሚፈልጉ ሰዎች አሉ፣ ሀሳቦችን የተለያየ ሼር ማድረግ እና እንዴት ነው ባለሽበት ሐዋሳ ሆነሽ ኮንሰልቴሽኖች አሉሽ ወይ? የሚጠይቁ ሰዎች ፓኬጆች አሉሽ ወይ? እንደው ለመግለጽ ስራ እንትንሽንም። አዎ እንደዚህ አንዳንድ ፕላትፎርሞች አሉ ኮንሰልቴሽን ፕሮሰስ የሚሰሩ እንደ የምታውቂው ከሆነ ዊኬር እዛ ላይም አለሁኝ፣ እዛ ላይ ማግኘት ይችላሉ። ከዛ ያለፈ ግን በቲክቶክ ላይ ብዙ ሰው በውስጥ መስመር ኮንሰልቴሽኖችን የምሰራበት ሁኔታ አለ። ከዛ ያለፈ እዛው ሐዋሳ ነው የምገኘው። ዶክተር ወንጌልን ምናልባት ከ2 ከ3 ዓመት በኋላ የት እንጠብቃት? ምናልባት የራስሽ ፕላኖች ምን አሉሽ? እንግዲህ ያው አሁን ያለሁት ከቤተሰብ ርቄ ነው ያለሁት፣ ከእናትና አባቶች ርቄ ነው ያለሁት። እንግዲህ ከእግዚአብሔር ፍቃድ ወደ አዲስ አበባ እመጣለሁ ብዬ አስባለሁ በቅርቡ። የራሴ የሚሆነ ነገር እንዲኖረኝ እመኛለሁ። የራሴ ክሊኒክ ይኖረኛል ብዬ አስባለሁ፣ ፕላን እያረኩበት ስለሆነ። ሌላው እንግዲህ በጣም አስፈላጊ ከሆነ ወደፊት ሌላ ትምህርት እንግዲህ ልንማር እንችላለን። እሺ፣ ሌላ ደግሞ ለማጠቃለልም እንደ ሶሻል ሚዲያ ላይ ትችቶች፣ የተለያዩ አይነት ባድ የሆኑ የሚባሉ ኮመንቶች ሲመጡ እንዴት ነው ሃንድል የምታረጊያቸው? ምክንያቱም ብዙ ሰው ከስር እያደገ እየመጣ እነዛ አይነት ትችቶች ናቸው በቃ ሰብረው የሚያስቀሩትና እንዴት ነው? አንዳንድ ሰው እንግዲህ እኔ ኔጌቲቭ ኮሜንት ሲኖር አልመልስም፣ ካየሁትም አልመልስም። ያው ዝምታ መልስ ነው። እንግዲህ እነሱ ከጠቀማቸው እዛ ጋር መጻፋቸው አይዶን ነው የሚጠቅማቸው ከሆነ ግን ለእኔ ዝምታ መልስ ነው። ግን ይህ ነገር እኔን አፌክት አያደርገኝም። የምሰራው ነገር በራሴ አምኜበት ትክክል ነው ብዬ አምኜበት እስከሰራሁት ድረስ ወደ ኋላ አይዘኝም ይሄ ነገርና አለመቀበል ነው ትክክለኛ ኮሜንት። አሁን እኮ አጥፍቼ እኮ አንዳንዴ የሆነ ስህተት ተሳስቼ ኮሜንት ሊያደርግም ይችላል። እሱን ትቀበያለሽ፣ ካጠፋሽ ልክ ነው ትቀበያለሽ፣ ሶሪ ይቅርታ ትያለሽ። ግን ትክክለኛ ሰርተሽ ግን የሚቃወምሽ ወይም አንቺን ለመጣል የሚጎዝ ሰው ከሆነ ያው ዝምታ መልስ ነው። መጨረሻ እድል አለ ብለሽ ታስቢያለሽ ህይወት ላይ? ከምን አንጻር ነው ያልኩሽ? አንዳንድ ሰዎች ረጅም ዓመት 7 ዓመት 10 ዓመት በጣም ሀስል አድርገው ላይፍ ላይ ለፍተው ጥረው ብዙ ፍሩት ላይኖራቸው ይችላል። አንዳንዶች ደግሞ በጣም በትንሽ ነገር ሰርተው ሊያልፍላቸው ይችላል። እና እድል አለ ብለሽ ታስቢያለሽ ወይ? ምንድነው ስለ ህይወት እነዚህ ነገሮች ስታይ ምልከታሽ? ይመስለኛል እድል ያለ
እድል እኔ እንደው እድለኛ አይደለሁም እላለሁ ብዙ ጊዜ ባለቤቴ አንተ እድለኛ ነህ እለዋለሁ። አዎ ይመስለኛል እድል ያለ ይመስለኛል። አይ ዶንት ኖ ግን ሃርድ ወርክ አፍተር ኦል ግን ፔይ ያደርጋል ብዬ አስባለሁ። እድል ባይኖርሽም በሃርድ ወርክ ታሸንፊያለሽ ብዬ አስባለሁ። አንዳንድ ሰው ደግሞ እንደ እድሉ እንዳልሽው በቀላሉ አንድ አይነት ስራም እኮ ሊሆን ይችላል። እንግዲህ ወይ የሰራበት ወይ ሊሆን ይችላል። ኢዚ ወይ የሚከተል ሰው አለ፣ ሃርድ ወርክ ደግሞ የሚሰራ ሰው አለ፣ ኢዚ ወይ የማያውቅበት ሰው አለ። እና ግን እኔ ሃርድ ወርክ የሚሰራ ይመስለኛል። አፍተር ኦል ያው ጊዜም ወስዶም ሊሆን ይሰራል ብዬ አምናለሁ። ስለ ስማርት ወርክ እስከዚህ ጋር ተያይዞ ምን ትያለሽ? ምን ያህል ፐርሰንት ሰጫቸዋለሽ? ሃርድ ወርክ እና ስማርት ወርክ እኔ ስማርት ወርክን እመርጣለሁ። ምንም ጥያቄ የለውም። ብችልበት ቢሆንልኝ ስማርት ወርክን እመርጣለሁ። ምን አታገለኝ። እና ስማርት ወርክ የሚሰራ ሰው እኔ አደንቃለሁ፣ አፕሪሼት አደርጋለሁ። ለምን አፍተር ኦል ሰክሰስ ነው አይደለ? በዛም በሃርድ ወርክም በስማርት ወርክም ሰክሰስ ነው። እና ለምን ስማርት ወርክ ካለ እሱም መከተል ጥሩ ነው። ግን ስማርት ወርክ አለማ ሃርድ ወርክን ማጣጣላይ አይደለም። ሃርድ ወርክም አስፈላጊ ነው። ምክንያቱም አንዳንዴ ስማርት ወርክ ሄደሽ መጨረሻ ላይ ፌል ልታደርጊ ትችያለሽ። የእውነት ዴዲኬሽኑ እና ሃርድ ወርክ በውስጡ ከሌለበት ስማርት ወርክም ላያሳካልሽ ይችላልና አንዳንዴ እውነት ነው። አንዳንዴ ያው አስተዳደግም ነገር ታገል፣ ጣር፣ ልፋ የሚለው ነገር ሜንታሊቲ ውስጥ ሰዎች ጋር ስላለ ትንሽ እንትን ይላል። በስተመጨረሻ ሜዲሲን ለመግባት ለሚያስቡ ሰዎች ምን ትመክሪያለሽ? ኦር ሶሻል ሚዲያ ውስጥ ለመግባት ለሚያስቡ ባለሽበት ጆርኒ ከታች ላሉት ይሄን ፓዝ ቢጠቀሙ እንዴት ብትያቸው? በጣም ጥሩ ጥያቄ ነው። ምክንያቱም አሁን ያለው እንግዲህ ብዙ ሚዲያው ላይ ሰምታችኋል መቼም የሕክምና እና የዚህ ሀገር የሚሰጠው ቦታ ለሕክምና ብርን እዚህ ሀገር ከሆነ ምን ለመማር ያሰብነው ወይ እዚህ ሀገር ለማገልገል ከሆነ ያሰብነው በሕክምና በራሴ እንደው ተቀጥሬ ሰርቼ በብር ወይ ሰክሰስፉል ሆናለሁ ብሎ ከሆነ የሚገባው ያ ሰው መግባት የለበትም ነው የምለው። ሕክምና መግባት የሚፈልገው በፊት ሕክምና ዶክተር በጣም ሃይሊ ፔድ ነው፣ ሰክሰስፉል ነው የሚሆኑት፣ በቃ ዶክተር ኮንሽናል የሚለው ሜንታሊቲ ነበር አይደለ? ግን እሱ እኛ ጋር አይሰራም። ታውቁታላችሁ፣ በጣም ኢሹ ነበር። ክፍያው አስደሳች አይደለም። ከድካምሽ አንጻር ስታየው አስደሳች አይደለም። መጨረሻ አይደራረስም ክፍያውና ፓሽንሽ ሊሆን ይገባል፣ ወይም በቃ ማከም ሊያስደስትሽ ይገባል። ደስታን አስበሽ መግባት ያለብሽ። ከዛ ባረፈ ደግሞ በራሴ በዛ በሕክምናው በራሴ እሰራለሁ ብለሽ ካሰብሽ ወይም ወደ ሌላ ሀገር እወጣለሁ ብለሽ ካሰብሽ ምናልባት ሕክምናው የሚያስደስትና ደስ የሚል ስራና ወደፊትም ሰክሰስፉል የምትሆኝበት ነው በጊዜ ሂደት። ግን አሁን ለሚገቡ ጀኔሬሽኖች በጣም ብዙ ሰው ጋር ሕክምናማ ይቅርብን ነው የሚገባ ሰው ራሱ በጣም ቀንሷል ከሚባለው ከሚወራው ሰምቶና ግን ፓሽኑ ያላቸው እና የሕክምናውን ፍላጎቱና ዶክተር መሆንን ስራውን የሚወደው ሰው ግን ቢገባ እኔም ይግቡ ብዬ ነው። ግን አላማው ምንድን ነው ማለት ገብቼ የሆነ ሰክሰስፉል በብር ምናምን ከሆነ እንዴት ነው ኢንካማቸውን አሁን ዶክተሮች የሚያሳድጉት? እንደዚህ አይነት ሌቭል ካለ በምን አይነት ሁኔታ ነው? ኤክስፒሪየንስ ነው? የግል ላይ ተቀጥሮ መስራት ነው? ምን አይነት ወይ ነው የሚጠቀሙት የተሻለ ክፍያ ለማግኘት? አሁን መንግስት ላይ ስትሰሪ ምንድነው ደሞዝ አለ። ፓርታይም ማለት ፓርታይም ዘን ይሄ ዲዩቲ የምንለው አለ፣ የትርፍ ሰዓት የምንሰራበት እና አንዳንድ ጥቅማ ጥቅሞች አሉ። አሁን እኛ ጋር ፐርሰናል እኛ የምንሰራበት አሁን ደሞዝሽ ነው በወር የሚገባልሽ። ሌላው እንደዚህ ፓርታይም የሰራሻቸው ክፍያዎች በጊዜ ላይ ገባልሽ ይችላል። ስለዚህ ግድ በደሞዝሽ ብቻ ይህን ወር አትጨርሹም ከቤተሰብ ጋር። ስለዚህ ግድ ምን መስራት አለብሽ? ሌላ ፓርታይም ፕራይቬት ላይ ፓርታይምሽን የቀረሽን ሰዓት መስራት መቻል አለብሽ። አንድ እሱ ነው። ሌላው የራስሽን ክሊኒክ በመክፈት ሊሆን ይችላል። ሌላ ቢዝነሶች ውስጥ በመግባት አሁን እንደውም አብዛኛው ሰው በተለይ ጀነራል ፕራክቲሽን ወደ ሕክምናውን ትቶ ወደ ሌላ ቢዝነስ እየገባ ነው ካስተዋልሽ ካየሽ። እና ያ የሆነበት ምክንያት ኢንካሙ ትንሽ ስለሆነ ነው። እንደውም ብዙሃኑ ስደትን መርጦ ወደ ውጭ ይሄዳል። እዛ በደንብ ፔመንት ስላለው ጥያቄ ነው። እንደውም አፍሪካ ሀገር ቅርቦቻችን ያሉ አፍሪካ ሀገሮች በደንብ ነው የሚከፍሉት። ስለዚህ ከዚህ ወደዛ የመሄድ ነገር አለ። አይፈረድባቸውም። ስለዚህ
የግድ ሃርድ ወርክ መሆን አለብሽ። ላይፍን ለማሸነፍ የግድ ራስን ማሳደግ ይኖርብሻል። ወይም ደግሞ በጣም ሰብ ስፔሻሊቲ ደረጃ ደርሰሽ ብዙ ቦታ ፕራይቬቶች ላይ መስራት ሊኖርብሽ ይገባል በአሁኑ ሰዓት ነው። ይህ ነገር ያው ግንዛቤ ውስጥ መከተት አለበት። እንግዲህ ምናልባት ወደፊት ሀገራችን እያደገች ስትመጣ እንግዲህ በደንብ ይህን ነገር ቦታ ሊሰጡት ይችላሉ ብዬ አስባለሁ። ይሄ ነገርስ እንዴት ነው አሁን ያለበት ሁኔታ? እንደው ዶክተሮችስ ምን አይነት ነገሮችን አስገብተዋል? ማለት ደሞዝ ለምን ያ ሁሉ ጊዜ ሳክሪፋይስ አድርገው ሰርተው በዛ ላይ የሰው ህይወት ነው እዚህ ጋር እና አንቺ ሳቲስፋይድ ስትሆኚ ነው ሌሎችንም ማከም ማነጽ የምትችይው እና እንዴት ነው ሜንታሊቲያቸው? በጣም እንዴ በጣም ብዙ ሰው ላይክ ወር ድረስ አሁን ነርሲንግ ላይ ያሉት ወር ድረስ የማይበቃቸው አሉ፣ ተበድረው የሚኖሩ አሉ። እንግዲህ የሚሰሩት ስራ ደግሞ ታውቂያለሽ ከባድ ነው። ታካሚ በተለይ መንግስት ላይ የሚሰራ ሰው የታካሚ ፍሎ በጣም ብዙ ነው። ስንቱን እንደሚያስተናግዱ ማሰብ አለብሽ። እና አንዳንዴ እና ያላቸው ገቢ በዛ የሚሰሩበት ድካማቸውና ገቢውን ስታወዳድር የትና የት ነው። እና ትዕግስት በጣም ይፈልጋል። ለዛ ነው ዴዲኬሽን ያስፈልግሻል። ወደሽው መስራት አለብሽ ስራውን እንጂ ሰውንም ልትጎጂ ትችያለሽ። ኢንተረስቱ ከሌለሽ ካለሽ ኢንካም ጋር ስታስቢው በጣም ብዙ ጫና አለው እና ሰው ላይ አይፈረድም። አንዳንዴ ሰው እንደው እቺ ነርስ ይኸው ምንም እኮ አላደረገችልኝም ምናምን ዶክተሯን ብቻ የሆነ ኔጌቲቭ ነገር እኛ ላይ ለመናገር ሰው ቅርብ ነው፣ እኛን ለመውቀስ ቅርብ ነው እና ሰው ላይ አይፈረድም። ሰው ላይ መፍረድ እዛ ቦታ ላይ እስካልሆነ ድረስ ሰው ላይ መፍረድ የለብንም ብዬ አስባለሁ። እና ይሄ አመለካከት ሁሉም ጋር መስተካከል አለበት ብዬ አስባለሁ። ማገዝ ነው ያለባቸው። እኛም ያለነው ባለሙያም ያለው ህዝቡን ለማገልገል ነው እና ሊያግዘን ይገባል ህዝቡም ብዬ አስባለሁ። ያው እኛም መጠንከር አለብን የተወሰነ ሁላችንም የራሳችን እንግዲህ ሁሉም ላይፍን ለማሸነፍ ሲል ቢችል አንብቦ ፈተና የሚፈተን ፈተና አለ። ቢችል ወደ ውጭ መውጣት ነው የሚያስበው እንጂ የተመቻቸ ነገር የሚኖርሽ እኮ ህዝብሽን ማገልገል ትፈልጊያለሽ። ግን ደግሞ ያን ነገር ማያሟልሽ ከሆነ አንቺም ጥረሽ ወደ ውጭ መውጣት ነው የምታስቢው። ስለዚህ እቺ ሀገር ማን አላት ታዲያ? በጣም ሊታሰብበት የሚገባ ነገር ነው። በስተመጨረሻ ያላነሳ ነው ይሄ ነው የምትይው ሀሳብ ካለ እንዲህ ቢጠቀስ የምትይው ነገር ካለ ኦዲየንሱ ማወቅ አለበት የምትይው ነገር ካለ ከህክምናው ጋር ተያይዞ ሊሆን ይችላል። ያው ህክምና እንግዲህ ሐኪም መሆን ያው ከእግዚአብሔር ቀጥሎ ለህዝብ ማገልገል ነው። በሱ ላይክ እንደ መሳሪያ ለሰውና እኛም በጣም ዴዲኬትድ መሆን አለብን። ለህዝቡ መጠንከር አለብን። ራሳችን ማብቃት አለብን ህዝባችን ለማገልገል። በዛው ልክ ህዝቡ እኛንም የሚቀበልበት ወይ ጥሩ መሆን አለበት። ከዛ ያለፈ ደግሞ እንደዚህ አይነት ፖድካስቶች በህክምናው ዙሪያ በደንብ መስፋፋት አለበት ብዬ አስባለሁ። ስለ ህክምናው ስፔሲፊካሊ የሚያወሩ ፖድካስቶች አሉ የተወሰኑ፣ ግን በቂ ነው ብዬ አላስብም። የሌላው ይበልጣል ከህክምናው ብዬ አስባለሁ። የሌላው ኢሹና ህክምና ላይ የሚያተኩር ነገሮች ቢኖሩ ጥሩ ነው። እንግዲህ እግዚአብሔር ከፈቀደ እኔም ወደዛ ልገባበት እችላለሁ። ከዛ ያለፈ አይን ላይ ግን ያው መክረው አይናችን በጣም ፕሪሺየስ ነገር ነው፣ መንከባከብ አለብን ብዬ አስባለሁ። ይህ ነው። ዶክተር ወንጌል አክብረሽን እዚህ ድረስ ስለመጣሽ በጣም ነው የምናመሰግነው። ቆንጆ ቆይታ ነበረ። እኔም በጣም አመሰግናለሁ። እዚህ ሙሉ ሰው ላይ ፖድካስት ገስት አድርጋችሁ ስለጋበዛችሁኝ በጣም አመሰግናለሁ። እናንተም ተመልካቾቻችን እኔ የምትጠይቁት ኦፒኒየን ሀሳብ ይሄ ነገር ቢገለጽ የምትሉት ካለ ኮመንት ሴክሽን ላይ ጻፉልን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቆዩን። መልካም ሳምንት።